በሰው እጅ ነው አሉ ህይወቱ ያለፈችው እና ሰው እንዴት ሰው ላይ በስመ አብ ወወልድ ወመንፈስ ቅዱስ በምን ጉልበት በምን አቅም ሰው እንዴት ሰው ላይ እጁን ይሰነዝራል? በስመ አብ ወወልድ ወመንፈስ ቅዱስ። በዚህ ጊዜ በጣም የመጨረሻ ተጨካክነናል እኮ ማለት እኮ ነው። አይ መጨረሻ ተጨካክነናል። እንዴት እንዳሳዘነኝ እንዴት እንዳዘንኩኝ ቤት ውስጥ እንደረበሸው እግዚአብሔር አምላክ ነፍሱን በአጸደ ገነት ያኖርልን። በጣም በቃ ወጣት ህፃን ገና ልጅ በጣም ፔንፉል ነው። በሰው እጅ ነው የሞተው ይመስለኛል። እንደዛ ነው የሰማሁት። ነፍሱን እግዚአብሔር አምላክ በአጸደ ገነት ያኖረው። ሌላ ምንም አይደለም። እግዚአብሔር አምላክ ምሕረቱን ይላክለት። አሁን እኔ ዛሬ እንማማራለን ምናምን ብዬ ነበረ። በእውነት ግን ያው በጣም ተረበሸ ሙዲ። የጎንደር ልጅ ነው አይ ቲንክ ባህር ዳር ዩኒቨርሲቲ ነው ግን የሚማረው ይመስለኛል። የጎንደር ልጅ ነው ግን ባህር ዳር ዩኒቨርሲቲ መሰለኝ የሚማረው እና ገና ዩኒቨርሲቲ ተማሪ ነው። በጣም ልጅ ነው። በአጭር አስቀሩት። ተያዘ ጥያቄ ነው ወይንስ እዛ ላይ ልጅ ነው? ቅዱስ ቴንክ ዩ። በጣም ጨከኑበት እንጂ አንድ ሰው ኢንቫይት ላድርግላችሁ። የሚጮህ ድምፅ አለ። የፍሪጅ ድምፅ መሰለኝ አይገስ አንዴ ድምፅሽ ሚዩት ነው መሰለኝ። እንዴ ናቲ እንዴት ናችሁ? ቡና እያፈላሁ ነው። የኔ ተወዳጆች ደህና ናችሁ? አማን ናችሁ? እንዴት ነህ? ጾሙ እንዴት ነው? እንዴት ይዟችኋል? ጾም ጥሩ ነው፣ እግዚአብሔር ይመስገን። ደህና ነሽ? እንዴት ነሽ? ደህና ነኝ። እንዴት ነህ? ይመስገን። እንዳንገናኝ ተባብለን ሳንገናኝ በጣም ሳንገናኝ የራሳችን መንገድ ይሮጣል። እራት ልትበሉ ነው? እንብላ። አያረብሻም ብሉ። በቃ ናትሻ እንዴት ነው? ሰላም ነው? ሰላም ነኝ በጣም። ልደትሻ አዲሱ ስራ እንዴት ነው? ያው እግዚአብሔር ይመስገን በቅርብ ቀን አይደል? አያቸዋቸው። በጣም ወዳቸው ባልና ሚስቶች ናቸው። በነገራችን ላይ ሰርጋቸው ላይ ባልገኝም ማለት ጊሸን ያስተዋወቀችኝ ጊሸን የሰጠችኝ ስጦታዎቼ ናቸው። ልንደግመው ነው አሁን ድጋሚ። አዎ ጊሸናው ማን ነው የነገረኝ? ትናንትና ነው ከትናንት ወዲያ እንደዚህ እየነገሩኝ ነበር አለ። እንትን ላይ ነው የምንሄደው አለ ጾሙ ላይ መጋቢት ላይ ምናምን በ25
መጋቢት 25 አሁን ምንድነው? የካቲት ነው እንጂ የካቲት 25 በአሁኑ እኩለ ጾማ ከመድረሱ በፊት በአሁኑ አልመሰለኝም ነው። በ25 ሄደን በ30 እኔ እንጃ ብቻ እስኪ እግዚአብሔር አልሰማውም። እንደዚህ መጋቢት ላይ አባ ራሱ መጥተዋል እኮ እዚህ ናቸው እንዴ? ወይኔ አልደወሉልኝም፣ ወይም ደውሎልኝ ሊሆኑ ይችላል። ወይኔ በስመ አብ ወወልድ ወመንፈስ ቅዱስ። እኔ ራሴ ደውልላቸዋለሁ። እና ደህና ናችሁ እናንተ? እና ሊደገም ነው ልንሰበሰብ ነው እንግዲህ ልንሰበሰብ። ግሸን እኮ የሚገርም ቆንጆ ሆኖ እድሜ ለእናንተ ቆንጆ ሆኖ እሷ ጀግና ላይ ደርሳ መጣች እኮ አሁን ሄድሽ እንዴ? በቅርብ ጥር ሄጄ ነበር እና ለአስተሬው ማርያም ግን በጣም ነው ጎበዝ ጎበዝ። እግዚአብሔርን በጣም ደስ ይላል። እግዚአብሔር እንደፈቀደ እንገናኛለን። እዛው በቃ እንገናኛለን። አንተ መቅረት የለብህም። ኧረ እግዚአብሔር ለዛ ቀን ያድርሰን። በቃ አልያዛችሁ። እሺ ብሉልኝ። ትጨምራለህ ሲባል ልትቀነስ ነው እንዴ? ኧረ አልቀነስም። በዛ ብለህ የምትመጣው እንደውም በአሁኑ ግድ ነው ግድ ነው። የቀሩትንም ሁላ እንሰበስባለን። ኧረ እንመጣለን። ሰብሰብ እንመጣለን። እግዚአብሔር ለዚህ ያድርሰን። እንገናኛለን። ብዙ የምታስተምረኝ ነገር አለ። እኔ በደስታ እኮ እግዚአብሔርን እኔ የኔ ጥፋት እኮ ነው ልዬ በጣም የጥፋተኝነት ስሜት ያለ ማርያምን በጣም እንወጥረዋለን። ግድ ነው እናትሻ ግድ። እግዚአብሔርን መገናኘት አለብን፣ መማማርማ አለብን። እውነት አሁንም አጾም ነው እኮ የሚባል መገናኘት እንችላለን እኮ በሰፊ ይመቻል እኮ ከቅዳሴ በኋላ ምናምን እንገናኛለን። እሺ እንደዋው። እሺ ሰላም። እሺ ወዳችኋለሁ። እኛም እንወዳለን። እኛ መውጣት ነው በጣም ወዳቸው ወዳጆቼ ናቸው ምናምን እና እውነት ግሸን ላይ ነው ታወቅኳቸው። ደስ የሚሉ መዝሙር ያሬድን ያየሁት መስሎኝ ነበረ። በጣም ነው የምወዳቸው እና የወንድማችን ድንገተኛ ህልፈት በጣም አሳዝኖኛል። ነፍሱን እግዚአብሔር አምላክ በአብርሃም በይስሐቅ በያዕቆብ እቅፍ ያኑርልን። ምንም የምለው ነገር የለም። አጎቶ ነካል እንኳን ደስ አለ። አረ ይሄኔ ዱዱ የሚባለው አካውንት እንደው አረ በእግዚአብሔር ስም። እሺ ደግሞ የማን አጎት ነው የሆንኩት? እግዚአብሔር ነፍሱን በአጸደ ገነት ያኑርልኝ። ምንም የምለው ነገር የለም። በጣም ያዘንኩት በጣም። እሺ ደግሞ ደሜ ጠፋ። አባቢ የኔ አባት የኔ ጌታ አይጀግነው ክብረት ስትልኝ ማታ አንተ ቤት ገብቼ በዛው ለት ብዬ እነቃለሁ። ሌላ ያው ደግሞኝ የመጀመሪያ እንግዲህ ያው እግዚአብሔር ረቶኝ የመጀመሪያ ጾሜን ነው የጾምኩትና ድካም የመጀመሪያ ነው። እንዴት ነበረ? ጥሩ ነው፣ ያነሳሳል። አሁን ሁለተኛ አሪፍ ነው። ግን የምልህ ማርያምንም ማለት ነው በጣም አሪፍ ነው። የሆነ የምትቀበለው ስፒሪቹዋል ነገር አለ። ሪሊ ነው ማወራ አንተ ሴንስ ታደርጋለህ አንተ እና ላይክ ከእግዚአብሔር ዘንድ ሆነ ለእግዚአብሔር የምታደርገው ነገር እግዚአብሔር ራሱ የሚቆርስልህ የሚሰጥ ነገር አለ ስትጾም። እውነቴን ነው የምላችሁ እዚህ ያላችሁ 150 ሰዎች ይኸውላችሁ ልንገራችኋለሁ፣ የምሬ ነው የምላችሁ ከእግዚአብሔር ጋር ለእግዚአብሔር ብላችሁ የምታደርጉት ነገር ከእግዚአብሔር ዘንድ ለእናንተ የሚሰጣቸው ነገር አለ። አሁን አንድ ሀብታም ቤት ስታገለግሉት ሀብታም ነው ሰውየው፣ ስታገለግሉት አገልግሎታችሁ ደስ ብሎት ተጨማሪ ነገር ቲፕ ይሰጣቸዋል። ቲፕ ማለት ነው ገባችሁ? እኛውም የምንጾመው ለራሳችን ነው። ለምናችን? ለስጋችን ለመንፈሳችን ነው።
ነገር ግን እግዚአብሔር በተጨማሪ ሌላ ነገር ደግሞ ይሰጣቸዋል። ከዛስ ሁል ጊዜ በእግዚአብሔር ዘንድ እናንተ ባለሟል ትሆናላችሁ። የሰይጣንን ሐሳብ የዚህ ዓለምን ሐሳብ እየረገጣችሁ እያሸነፋችሁ ትቀጥላላችሁ። እያሸነፋችሁ የእውነት አንድ ክርስቲያን ልደትዬ ታውቃለህ፣ አንተ ይቅርታ አንተ እያለ መናገር አይጠበቅብኝም። አንድ ክርስቲያን የሚጾም ከሆነ የሚጸልይ ከሆነ ታውቃለህ የሮሜ መጽሐፍ ምዕራፍ 8 ከቁጥር 20 ጀምሮ ያለው ነገር አያገኘውም። ከክርስቶስ ፍቅር የሚለየኝ ማን ነው አላለ። ይሄ ጀግንነቱን እኮ ነው የሚያሳየው። ለምን ከክርስቶስ ጋር ያለው ፌሎሺፕ አይተዋላ። ረሃብ ነው፣ ችግር ነው፣ ቸነፈር ነው፣ መታረዝ ነው፣ ማጣት ነው እያለ ይናገራል። ይሄ ሁሉ ነገር ከክርስቶስ ኢየሱስ አይለያችሁም። ያ ማለት እናንተ ለሚድኑት የህይወት እስትንፋስ ናችሁ። ለሚድኑት ለሚሞቱት ደግሞ የሞት እስትንፋስ ነው የሚያደርጋችሁ እግዚአብሔር ማለት ነው። ይቅርታ የኔ አባት አንተ እያለ ቆንጆ ነው። ጨርስ ሀሳብን። በጣም ደስ ብሎ እየሰማሁ ነው። እና ወንድሞቼ እና እህቶቼ የእውነቴን ነው የምላችሁ። በጣም ከእግዚአብሔር ጋር ያላችሁ ፌሎሺፕ እየጠነከረ ይመጣል። ራሱ ሴንስ ታደርጉታላችሁ ውስጣችሁ። መንፈሴ ከመንፈሳችሁ ጋር ይመሰክራል ይላል። ሌላው ይቅርና የእግዚአብሔር ሰው መሆኑን ለማወቅ የእናንተ መንፈስ ይመረምራል። የእግዚአብሔር ሰው ይመረምራል እንጂ በማንም ምን አይልም ነው የሚለው ልደትዬ፣ አይመረመርም ይላል። አይታችኋል። ይሄኛውን አይነት ጸጋ ለማግኘት ከእግዚአብሔር ጋር ፌሎሺፓችሁ ምን ያለ ይሆናል? የቀረበ ይሆናል። ትልቅ በረከት ነው። በተለይ ይሄኛው ጾማችን በተለይ በዚህ ሳምንት የምናደርገው ዘወረደ ብላ ቤተክርስቲያን የሰጠችን ጾማችን የምናደርገው ከሰዎች ጋራ በንስሐ በይቅርታ አድርገን ራሳችንን ደግሞ ለንስሐ ፍሬ አብቅተን የምናደርገው ነገር የእውነት እንዳያመልጣችሁ የምላችሁ ነገር ይሄኛው ሳምንት እስከ ዓርብ ማለት ነው እንዳያመልጣችሁ። በቃ ዘወረደ ምን ያክል እግዚአብሔር ለእናንተ በንስሐ እንደሚቀርባችሁ ጸጋው ምን ያክል እንደሚጨምርላችሁ የቲቶ 2:11 ሐሳብ ዓለማዊ ምኞትን የሚያስክድ የክርስቶስ ጸጋ ተገልጧል። ይህም ጸጋ የተባረከውን ተስፋችንን ኢየሱስ ክርስቶስ እንድናይ ያደርገናል ይላል። ይህን ነገር ለማግኘት እናንተ ምን መሆን አለባችሁ? ንጹህ መሆን አለባችሁ። የይቅርታ ልብ ይሰጣችኋል። አያችሁ፣ የምህረት ልብ ይሰጣችኋል። ጨካኝ አትሆኑ፣ የምትራሩ ትሆናላችሁ። ለምን ይሄኛው ሳምንት ቤተክርስቲያን ዘወረደ ብላላ ኢየሱስ ክርስቶስ ለምን እንደወረደ የምታውቁበትን የሚነገርላችሁ ነው። በማርያም ስም የምጠይቃችሁ ደግሞ 2 ቀን ብጾሙ 1 ቀን እንኳን ብጾሙ የአሁኑ እሁድ ቅዳሴ አንድ ሰው እንዳይቀር የእውነቴ ነው የምላችሁ። ከበረከቱ ተካፈሉ። የአሁኑ ቅዳሴ የእሁዱ ቅዳሴ ከበረከቱ ተካፈሉ። የእውነቴን ምላችሁ ቢቻላችሁ ደግሞ ማለት ነው ቢቻላችሁ ቀጥሉ፣ በዛው አትዘናጉ፣ ክፍተት አትፍጠሩ፣ ለጠላት ክፍተት አትፍጠሩ። አይታችሁ ከሆነ አንደኛ ጴጥሮስ እንግዲህ ባላጋራችሁ ዲያብሎስ ገባ ሊባላችሁ እንደው በዙሪያችሁ ምን ይላል ነው የሚለው ይዞራል ይላል። አሁን ላይ ክርስቲያኖች ላይ ይኸውላችሁ ጠላት ነው የሚዞርብን። አያችሁ እንዳትበሉ። ይህንን ጾም ያሸነፈ ሰው ሁልጊዜ አሸናፊ ነው የሚሆነው። አሸናፊ ለምንፍቅና ትምህርት ራሱን አሳልፎ አይሰጥም። የምንፍቅና ትምህርት አይበላውም። ለቤተ ክርስቲያን ታማኝ ይሆናል። ለቤተ ክርስቲያን ለአባቶች ተገዥ ይሆናል። ለቀኖና ለዶግማችን ተገዥ ይሆናል። እውነቴን ነው ብላችሁ እና በርቱልኝ የኔ ወንድሞች። በእናትህ በጣም ሼም እያዝን ያወራሁት ልደትዬ እና ይቅርታ ጠይቃለሁ ብዬ ነው እኮ በእናትህ እናንተና ሚስ ስላደረጉ። አረ ልክ ነው። የልብህን አውራ። የወንድም ቤት እኮ ነው። ምንም መሳቀቅ የለብህም። ምን አባቱ ንስና የመጀመሪያ ኤክስፒሪየንስ ነው እና እንደዚህ ስለተሰማ በጣም ደስ ብሎኛል። ይህንን ነገር ያስቀጥልልን መድኃኒዓለም ነው የምለው። በቤተክርስቲያን እንግዲህ ጽንት ብለህ እየበረታ በየጊዜው ለፍጻሜው ያድርስ ነው የምለው። እንግዲህ ያው ከፕሮቴስታንት በቅርብ ለመጡ ወዳጆቻችን ሁሉም ይህ ጾም የመጀመሪያቸው ነው የሚሆነው። አዲስ ለሆናችሁ ለቤተክርስቲያን ህብረት በቅርብ የተጨመራችሁ ይህ በጣም ታላቅ የበረከት ጾም ነው። መጽሐፍ ቅዱሳዊ ነው። በማቴዎስ ወንጌል ላይ ታችኋል። 40 ቀንና 40 ሌሊት ከጾመ በኋላ ተራበ ይላልና ሙሴ በኦሪት ዘጸአት ምዕራፍ 34 ላይ 40 ቀንና 40 ሌሊት
እንጀራም ውሃም ሳይቀምስ እንደቆየ ይነግረናል በሲና ተራራ ላይ። ኤልያስም እንደዛው ብዙ ነቢያት ጾመዋል 40 ቀንና 40 ሌሊት። ራሱ ጌታችን ኢየሱስ ክርስቶስ ጾሞታል። እዚህ ይሄ ከሌሎቹ ጾም በእጅጉ በጣም የተለየ የበረከት ጾም ነው። በጾም የሥጋ ፍላጎትን እናሸንፋለን፣ ወደ እግዚአብሔር እንቀርባለን። እግዚአብሔር ምሕረት ቸርነቱን ያበዛልናል። እንደውም ቅዱስ አትናቴዎስ በመጀመሪያው ደብዳቤው ከቁጥር 5 ላይ እንደውም ምን ብሎ ነው የሚናገረው? ጾም የነፍስን የኃጢአት ስርየት ታሰጣለች እስከ ማለት ድረስ ይናገራል ቅዱስ አትናቴዎስ። እና በቀደሙት የቤተክርስቲያን አባቶች ሁሉ የሚጾም ትልቅ ጾም ነው። በነገራችን ላይ ድንገት የመጣ አይደለም እና ጾምን የሚጠላ ሰይጣን ብቻ ነው። ክርስቲያን ሆኖ ጾምን የሚጠላ ሰው አይኖርም። ከቤተክርስቲያን የክርስትና ሕይወት ከሚገለጥባቸው ዋነኛውና አንደኛው ነገር ጾም ነው እና ስንጾም በአቅማችን እግዚአብሔር እንደፈቀደ ያው እያስቀደስን ቢሆን መልካም ነው። በተለይ ሰንበትን የቻልን ደግሞ ዕለት ተዕለት የሚደረገውን ቅዳሴ እያስቀደስን በንስሐ ሕይወት እየተመላለስን የምንሄድ ጥሩ ነው። የሚገርም በዚህ አጋጣሚ አንድ ወዳጃችን አንድ በጣም የአኬን ፕሮፋይል የሚያደርግ ዳግም የሚባል ልጅ ታውቀዋለህ? በጣም ህፃን ጩጬ በጣም ልጅ። እሺ ከዚህ በፊት በጣም በቃ እንዴት ልበልህ፣ በቃ የሚያሳዝን ልጅ በሰው እጅ አልተገደለም። ከዛሬ 2 ቀን በፊት መሰለኝ 1 ቀን 2 ቀን በፊት ህፃን ነው በቃ ማለት ጎንደር የጥምቀት ጊዜ አግኝቼው ነበርና በጣም ነው ያዘንኩት። በጣም ማለት አይ ቲንክ ለብቻው ጠርተውት ምናምን ነገር መሰለኝ ማንም በሌለበት ጎዳና ላይ መሰለኝ እዛ ያደረጉትና ሰው ጨክኖ መሰለኝ ሰው ጨክኖ እንኳን የሚሰርበው ሰው አይደለም እንኳን የሚገለው የሆነ ድንብር ያለ በቃ በጣም ቀጫጫ ህፃን ምንም የማያውቅ ምስኪን የምስኪን መጨረሻ። እኔ በአካል አግኝቼዋለሁ፣ ስለሱ መናገር ይችላል። በጣም ትሁት። እኔ ጎንደር የመጣው ሰዓት ላይ ጎንደር መምጣቴን ሰምቶ ኬት ድረስ መጥቶ እንዳገኘኝ ልነግር አልችልም። ጠይም ልጅ በጣም አኬ ቴሌግራሙ ላይ ለቆታለን። ነፍሱን ይማረው። ደግሞ ደስ የሚለው በቅርብ ነው የጌታን ቅዱስ ሥጋና ክቡር ደም የተቀበለ በጣም ደግ የዋህ። አኬን ደግሞ እንዴት እንደሚወደው ብታይ። ከኔ ጋር ፎቶ አብረን ተነስተናል። በሰዓቱ ፖስት አድርገዋል። ስቶሪ አድርጌዋለሁ እና እንዴት አይቼዋለሁ። ስቶሪ ላይ ያለ አሁን ቅርብ ሰዓት ያደረግኩት እግዚአብሔር እንግዲህ ብረትን ያብዛለት፣ ነፍሱን ካጸደቀና ከአባቶች ጋር ያድርግለት። በእውነት ነፍስ ይማር ብለናል። እንግዲህ ለወላጅ ለዘመዶቹ መጽናናትን እንግዲህ በዚህ ምድር ላይ ይስጣቸው። እንግዲህ እግዚአብሔር አምላክ ምሕረትን ያብዛላቸው ለወላጆቻቸው። በሳይልም የጌታን ሥጋና ደም ተቀብሎ ነው ወደ ጌታ ልዩ ነው። እሱ ደግሞ ልዩ ነው እና እድለኛ ነው። በጣም ልዩ ነው በእውነት ዋው! በጣም በጌታ እቅፍ የሚኖር ወጣት ነው በእውነት። ምን አለ ከክርስቶስ ሥጋና ደም በላይ በእርግጥ ቢኖር ቢማር ህልም ያለው ራዕይ ያለው ነገ ብዙ ቦታ ደርሳለሁ ብሎ የተመኘ ወጣት ነውና በአጭር ነው ያስቀሩት። ሞት ክፉ ነው በጣም አይናገር መች እንደሚመጣ ድንገት ነው ይዞ የሚሄደው። ሁሌ አዲስ ነው ቤታችን በመጣ ቁጥርና እኔ እኮ በጣም የሚገርመኝ ከዚህ ያላችሁ ከቤተክርስቲያን ውጭ ያላችሁ ሰዎች ወይኔ ኢየሱስን ሳያምን በሙሉ ያሳዝናል ትላላችሁ። እኔም ይኸው ልደተ ቃልም ባለማዕተቦች ነን። ኢየሱስ ህይወታችን፣ ያለ ኢየሱስ መተንፈስ መኖር አንችልም። እንዴ ኢየሱስን ካላመንን እኮ ሌላውን መቀበል አንችልም እኮ ነው የምንላቸው። ሌላውን መቀበል ለምንድን ነው ግን እኛ በኢየሱስ ክርስቶስ የተጋረደ ነገር የሚኖራቸው? ለምንድን ነው?
ልክ ኢየሱስን የማንቀበል ኢየሱስን ዋለኛ የምናደርግ ኢየሱስን በቃ ኧረ በጌታ ስም እኔ ትናንትና ነግራችኋለሁ፣ ከትናንት ወዲያ ነግራችኋለሁ። ቤተ ክርስቲያን ዶግማዋ በኢየሱስ ክርስቶስ ላይ የተመሰረተ ነው። የቤተ ክርስቲያን ራስ ኢየሱስ ክርስቶስ ነው ብዬ እኮ ነገርኳችሁ። ደምረውና ልብ ካለና ደምረው በመጽሐፍ ቅዱስ ናና ስመልሰው ደምረው አስመልሰው በመጽሐፍ ቅዱስ ናና መልሰኝ ና ፒኤችዲ ያለ ናና መልሰኝ በመጽሐፍ ቅዱስ ሌላው ሳትገባ ና እንደ ኦርቶዶክሳዊ በመጽሐፍ ቅዱስ እያላችሁ እናንተ ሌላ ውስጥ ናችሁ እንዴ? ጂሰስ ክራይስት እኔ ልደትዬ ማርያምን እኔ በጣም የሚገርመኝ ማለት ነው በጣም የሚገርመኝ በመጽሐፍ ቅዱስ ለምንድን ነው የማይሞግቱን? ለምንድን ነው የዘላለም ሕይወት እንዳጣን ከመጽሐፍ ቅዱስ ላይ አምጥቶ የማያሳዩን? ለምንድን ነው የማያሳዩን? የሚገርመኝ ማለት ነው። እኔ አሁን አንድ ፕሮቴስታንት የዘላለም ሕይወት አለኝ ወይ ቢለኝ ማለት ነው የለህም ነው የምለው። የለህም እለዋለሁ። ለምን መሰለህ የለህም የምለው? በዚህኛው የእግዚአብሔር ቃል መሰረት ነው፣ በቃሉ መሰረት ነው የለህም የምለው። እዚህ የዮሐንስ ወንጌል ምዕራፍ 13 ቁጥር 33 ላይ የሚገርም ቃል ነው ያለው። እኔ ምነግርህ እንደዚህ የሚል ቃል አለ። እርግጠኛ ሆኜ በዚህ ቃል የለህም እልሃለሁ። በምን ቃል መሰለህ? በዚህ ቃል መሰረት ኦኬ፣ እሺ 33 እንደዚህ ይላል። እንደዚህ ብሎ ይናገራል። ይኸውላችሁ ልጆች ሆይ ይላል። ስሙኝ፣ እዛም ያላችሁ እዚህም ያላችሁ ልጆች ሆይ ገና ጥቂት ጊዜ ከእናንተ ጋር አለው፣ ትሸኙኛላችሁ። ለአይሁድም እኔ ወደሚሄድበት እናንተ መምጣት አይቻላችሁም እንዳልኋችሁ አሁንም ለእናንተ እነግራችኋለሁ። እርስ በርሳችሁ ትዋደዱ ዘንድ እርስ በርስ መዋደድ አለባችሁ። እርስ በርሳችሁ ትዋደዱ ዘንድ ይላል። ስሙኝ እዚህ ጋር እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። እቺ ኢየሱስ ክርስቶስ የሚሰጣችሁ ትእዛዝ ምን የምትል ትእዛዝ ናት? እርስ በርሳችሁ ተዋደዱ የሚባል ትእዛዝ ነው። ገባችሁ? ይህንን ትእዛዝ አፍርሰ የዘላለም ሕይወት አይኖርህም። ይህን ትእዛዝ አፍርሰ አየህ፣ ይሄ ትእዛዝ የፍቅር ትእዛዝ ነው። የኢየሱስን ትእዛዝ የማትቀበል ከሆነ የዘላለም ሕይወት አይኖርህም። አዳም ባለመታዘዙ ምክንያት ነው ከኤደን ገነት የተባረረው። ለዛ ነው እናንተ አልዳናችሁም። ኑ እውነት ወደ ሆነባት የዘላለምን ሕይወት ወደምታስተምር ክርስቶስን አማዳ የምታደርግበት የክርስቶስን ራስ ወደምታደርገው ቤተክርስቲያን ተጨመሩ የምንለው። ገባችሁ? ይህንን ትእዛዝ ባለመቀበላችሁ ነው። አዲስ የተሰጣችሁን ተዋደዱ የሚለውን ትእዛዝ ባለመቀበላችሁ ነው። ማን ነው የሚዋደደው? መሰረተ ክርስቶስ ከሙሉ ወንጌል ጋር፣ ሙሉ ወንጌል ከቃለ ሕይወት ጋር፣ ቃለ ሕይወት ከመካነ ኢየሱስ ጋር። ከማን ጋር ነው የምትዋደዱት? ከማን ጋር ነው? እኔ ነበርኩበት። እንግዲህ እኔ ነበርኩ። አንዳችሁን ጥላችሁ ዶሚኔት ማድረግ ነው የምትፈልጉት። ተውት። አዳዲስ ሚኒስትሮች አሁን የነ ክራይስት አርሚ ሚኒስትሪ እዩ ጩፋ የሚመራው አልገዛም ነው ያለው። ለእናንተ አልገዛም ነው ያለው። ይሄ ትእዛዝን መሻር ነው። ይህንን ትእዛዝ የምሽሩ ከሆነ የዘላለም ሕይወት አይኖራችሁም ነው የምላችሁ። ለዛ ነው ለእናንተ ወንጌል ስናገር በድፍረት የምናገረው። እናንተ ከመጽሐፍ ቅዱስ እኔ እንደዚህ ጠቅሼ ከመጽሐፍ ቅዱስ ፑሽ አድርጌያለሁ። ናና የዘላለም ሕይወት የለህም በዚህኛው የመጽሐፍ ቅዱስ ክፍል ብለህ መተህ ሞግተኝ። ይኸው መተህ ሞግተኝ። መታችሁ ኑና ይኸው እዚህ ጋር ልደት ማለት ኑና ከመጽሐፍ ቅዱስ በዚህኛው የእግዚአብሔር ቃል ኦርቶዶክስ ተዋሕዶ ይህንን የእግዚአብሔር ቃል አትቀበልምና የዘላለም ሕይወት አይኖራችሁም ብላችሁ መታችሁ ሞግቱኝ። ፔሬድ ወንድም አለሜ በቃ እኔ አንተ ጋር ልምጣ። የታ አባቱ ና ችግር የታ አባቱ። እሺ ሁላችንም ልደት ቤት እንሂድ። በቃ ሁላችንም ልደት ቤት እንሂድ። ልዝጋው እዚህ ጋር። እሺ ለምዬ ዛሬ ያው እንዳያችሁት ነው። ብዙም የምር ትላንትና ነገራችሁ ነበር። ዛሬ ቀጠሮ ይዤ መተን እንማማራለን እና ብያችሁ ነበርና
በቃ የዚህ ልጅ ሞት ቅርብ ሰዓት ላይ ነው የሰማሁት። የምር እየተዘጋጀው ነበረ፣ እያነበብኩኝ አንዳንድ ነገሮችን ጽሁፎችን ምናምን አውጥቼ እያዘጋጀው ነበረ። ላፕቶፔ ላይ እያነበብኩኝ በነበርኩበት ሰዓት ነው በቃ ረበሸኝ። በቃ በጣም አሳዘነኝ፣ በጣም ረበሸኝ ምናምን። በጣም የሚያሳዝን ወጣት ከኔ ራስ እኔ በጣም በእርግጠኝነት በጣም በትንሹ 7-8 ዓመት እበልጠዋለሁ። በጣም በዛ ላይ በአካል አግኝቼዋለሁ። በጣም እስካሁን አይኔ ላይ ያለው ደግሞ ከልጁ ባህሪ ምን መሰላችሁ? በጣም አይኔ ላይ ያለው ተደብቆ ይቀርጸኝ ነበር፣ ፈርቶ ማለት ነው። 22 ዓመቱ ነው። እንደዛ ከሆነ ከዚህ በጣም በሰፊ ልዩነት ነው በልጦ ማለት ነው። ተደብቆ ይቀርጸኝ ነበረ። ከኔ ጋር አንዴ ፎቶ ተነሳና ከዛ በኋላ ኮንተንት መስራት ፈልጎ ነበረና ከዛ ተደብቆ ማላዊ መስሎታል። ይቀርጸኛል፣ ፎቶ ያነሳኛል፣ ይቀርጸኛል፣ ፎቶ ያነሳኛል። ረጅም ሰዓት ቆሞ ያየን ነበረ። ብቅብር ቆኖበት በጣም ተመስጦ ያየን ነበርና እሱ ነው ያስታወሰኝ። በእግዚአብሔር ስም በጣም ነው ያዘንኩት። በጣም እግዚአብሔር አምላክ ደስ የሚለው ግን የጌታችንን የኢየሱስ ክርስቶስን ቅዱስ ስጋውን እና ክቡር ደሙን ተቀብሏል። በቃ ይህ ልጅ ያለው ዛሬ ከጌታ ጋር። አሁን ፕሮቴስታንት ምን ብሎ ይጠይቁናል? አሁን ብትሞት የት ነው የምትገባው ምናምን ብሎ ይጠይቁን። ልክ የጌታን ስጋና ደም የተቀበልክ ከሆነ አሁን በሞት ከጌታ ከኢየሱስ ክርስቶስ ጋር ነው ህብረትን ማደርገው ብለህ ትመልሳለህ። እና የዚህ ልጅ ነፍሱ በክርስቶስ ኢየሱስ እቅፍ እንደሆነች እኔ አምናለሁ። በእውነት በሙሉ ልብ አምኜ ነው የምናገረው። በሙሉ ልብ፣ ሽንገላም አይደለም፣ ፉከራም አይደለም። በቃ ልክ በዚህ ዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ከሰማይ የወረድኩ የህይወት እንጀራ እኔ ነኝ፣ ለዓለምም እንጀራነት የምሰጠው ስጋዬን ነው። ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው፣ ቢሞትም እንኳን እኔ ያስነሳዋለሁ እንዳለ ስጋዬም እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ስጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ እሱም በእኔ ይኖራል ብሎ ነው ጌታ ኢየሱስ ክርስቶስ የተናገረው። እና ይህ ወንድማችን ዛሬ ከጌታ ጋር እንደሆነ አምናለሁ። የዘላለም ህይወትን አግኝቷል። ከክርስቶስ ጋር ነው ያለው። ወደ ፈጠረው ጌታ ነው ሄደው እና በመጨረሻው ቀንም አስነሳዋለሁ እንዳለ ይህ ልጅ ከዚህ በኋላ በትንሣኤ ነው የምናገኘው ማለት ነው። የሚፈርሰው ስጋ የማይፈርሰውን፣ የሚበሰብሰው ስጋ የማይበሰብሰውን ስጋ ለብሶ በክብር ይነሳልና የዛን ሰዓት ነው የምናገኘው። እስከዛ ድረስ ግን የእሱ በረከት ይድረሰን። የትኛው በረከት? ቅዱስ ስጋውና ክቡር ደሙን ተቀብለን። በእውነት ይህን ስታስቡ በዚህ አጋጣሚ አንድ መልእክት ላስተላልፍ። እንደሚሞት ሰው ብንኖር መልካም ነው። ከዚህ ዓለም ድካም እንደሚያርፍ ሰው ድንገት ተጠርተን ወጥተን እንደምንቀር አይነት በቃ እንደሚሞት ሰው ብንኖር ባልተጨካከንን፣ እንደሚሞት ሰው ብንኖር እርስ በርስ ባልተገፋፋን፣ በቃ ማለት ለዚችው ነው ሰው በ20 ዓመቱ በ22 ዓመቱ ከዚህ ዓለም ድካም ገና መኖር ልጀምር ብሎ በሚያስብባት ሰዓት ሰው ይሞታልና እንደሚሞት ሰው ብንኖር፣ እንደሚሞት ሰው ከዚህ ዓለም ድካም እንደሚያርፍ ሰው ነገ ሟች እንደሆነ አይነት ሰው ብንኖር ንስሐን በገባን ነበር። ይህን ለራሴም ነው የምናገር። ንስሐን በገባን፣ ጾማችን በጾም እግዚአብሔር አምላካችንን ባለችን ቀሪ እድሜያችን ማስደሰት ነው ነበረ። ግን እኛ ሞት እንዳለ አናስብም። ስንኖር በቃ ጸጥ ብለን ነው የምንኖረው። በቃ ዝም ብለን በቃ በጣም በብዙ የኃጢአት ልምዶች ውስጥ እየወደቅን ነው የምንኖረው። ብቻ እግዚአብሔር አምላክ እንረሳዋለን። አሁን ነገ ከነገ ወዲያ እንዲህ እንዳውራ እንረሳውና ድንገት የሆነ የሰው የሞት ዜና ስንሰማ ነው የምንደነግጠው። የሆነ የሞት ዜና እንሰማለን፣ እሱን ስንሰማ እንደነግጣለን። ከዛ በኋላ በሰዓቱ እናለቃቅሳለን፣ እንረሳዋለን።
ያዝናል በጣም። ልደትዬ እንዴት ነህ? ኑሐሚን እንዴት ነሽ? አለሁ። እንዴት ነህ? መነጽሬ ነው መነጽር ላደርግ ነው እንትን ብሎኛል። ይኸውና አጠገቤ ነው እረስቸዋለሁ። እሺ ኑሐሚን እንዴት ነህ? አምሮብሃል። በእውነት አምሮብሃል። ደህና ነሽ አንቺ? ምንድን ነው አይንሽ ምናምን አልቻልኩም። ታውቃለህ ዳጊን ስሰማ አልቻልኩም። ማርያምን እኔ ደግሞ አሁን ስለሱ እያወራሁ ነበር። የሚገርምሽ አግኝተሽዋል በአካል? እኛ አግኝተነው ነበረ እዛ ጎንደር። እኔ ኢንስታግራም ላይ በጣም ነው የምናወራው። ቲክቶክ ከትናንትና በፊት ቲክቶኬ ላይ ቪዲዮ ይመጣል እና እኔ እንኳን እግዚአብሔር ረዳኝ ነው ማለት እንኳን አላገኘሁት። እኔ በጣም አልችልም ማርያምን፣ ሰው ጭራሽ ደግሞ በአካል አግኝቼ ግን ቲክቶክ ላይ ኤቭሪዴይ እናወራለን እና ከትናንትና በፊት 7 ሰዓት አካባቢ አተኛም በዚህ ሰዓት ምናምን እያሉት ኮመንት ላይ መጥቶ ያን አንቺ ለምን አተኝም ምናምን እያለኝ እያወራን ነበር እና እኔ በአካል ያገኘሁት ሰዓት ላይ ማለት እኔ ጎንደር እንደመጣ ቪዲዮ ሰርቼ ነበርና ባህር ዳር ተማሪ ነበር። ከባህር ዳር ነው የመጣው። ባህር ዳር ዩኒቨርሲቲ ነበር። ለበዓል ጎንደር መጥቶ ማለት ኢንስታግራም ሳላገኘሽ መጣሽ እኮ እያለኝ ሳላገኘሽ ስልኩን ሁሉ ልኮልኝ ነበር። የሚገርም ሳታገኘኝ እንዳትመለሽ ምናምን እኛን ሲያገኝ እንዴት እንደተንቀጠቀጠ እኔን ሰላም ለማለት ማለት ነው። እንዴት ሰውነቱ እንደተንቀጠቀጠ ደስ ብሎት ማውራት አቅቶት ምናምን ነገር አረና ዳጊ እኔ እኮ አውቃለሁ ብዬው ጠርቼው ፎቶ ተነስተን ከዛ በኋላ ተደብቆ ይቀርጸኛል። ተቀል ከ40 ደቂቃ ያህል ምናምን ቻው ካለም በኋላ አልሄደም። እዛው አካባቢ የማናየው ይመስላል ያማላየው መስሎት ተደብቆ ከጓደኛዋ ጋር ምናምን ይቀርጸኝ ነበር። የኔ አባት እንዴት እንዳሳዘነ ይመስላል። አኬ ቴሌግራሙ ላይ ሲለቅ ደንግጬ ደወልኩለት ለአክሊል። እንዴ እውነት ነው አልኩት። አዎ ብሎ ሲነግረኝ ማመን አልቻልኩም። ዳግም ይባላል፣ ብዙ አታውቁትም። የአኬን ፕሮፋይል የሚያደርግ ልጅ ነው። አክሊልን በጣም ነው የሚወደው። በጣም በቃ ማለት በጣም በህይወቱ አኬ በጣም ብዙ አስተዋጽኦ አድርጓል። ወደ ቅዱስ ቁርባን የሚያቀረበው አኬ ነው። በነገራችን ላይ የአኬን ትምህርቶች በመስማቱ በመከታተሉ የተነሳ ነው እና የምታውቁት ልትሆኑ ትችላላችሁ። ከወንድሞች ጋር ከእህቶች ጋር ላይ ይገባል። በቃ የአቅሙን ይሞክራል ምናምን እና እንደውም በቅርብ ስልክህ ኖርማል ነው። በጣም ድምፁ ወይ ማይክ አድርገህበታል? ከቅድም ጀምሮ እንደዛ እያደረገ ነበር። ምንድን ነው ይቅርታ፣ በቃ ጌታ ዛሬ ከአንቺ ጋር እንዳወራ አልፈቀደም ነው። አንተ ልጅ እባክህ እባክህ፣ ጌታ ከአንቺ ጋር እንዳወራ አልፈቀደም። መነጽር ላድርግ አይኔን እኔም በቃ አሁን ልዘጋ ስል ድንገት ሳይሽ ነው የላኩልሽ። ምንም ማውራት አልቻልኩም። የእሱን እንትን ከሰሙ ብዙ የመቆየት ሞራሌን አጣሁ። እግዚአብሔር ግን በጣም እኔ እንደውም ሰው እንግዲህ እንትን እያልኳቸው ነው ማለት ላይ አንዳንድ ሞት አስተምሮ ያልፋል። በዚህ እድሜው ቢያንስ በጣም ልጅ ነው ባይዚ የሆነ ጊዜ እኔ ትልቅ ታናሽ ነው ታውቃለህ። የኔ 21 ዓመቱ ነው 22 ዓመቱ እና የሆነ ጊዜ ፉጨት ከዛ የሆነ ጊዜ ልደት ታውቀዋለህ? ይሄን ልጅ እንደምን ሰላም ነው? ሁሉ ሰላም? ደህና ነህ? ደህና ነኝ፣ እግዚአብሔር ይመስገን። አለሁልህ፣ እግዚአብሔር ይመስገን ሰላም ነኝ። እንዴት ነው? ደህና ነሽ እህታችን? አለን። ውይይት ላይ ናችሁ? ታላችሁ? ኧረ ችግር የለውም። እኔ ለወጣ ስለሆነ
ጌም አይደለም እያወራን። ከዛ ልደት የሆነ ማለት እኔ ህፃን ነበር ማለት ትልቅ ነበር የሚመስለኝ እና 21 ዓመቴ ነው ምናምን አለኝ። በ21 ዓመቱ ግን ያው አስበው ቅዱስ ቁርባን እየተቀበለ ምናምን መኖር መቻል ከባድ ነው እና መቼ ወደ እግዚአብሔር እንደምትሄዱ ምናምን አታውቁትም ያላችሁን ጊዜ ምናምን ትንሽ አትሄድበትም። እኔ እኮ መንገድ እየከፈትኩልህ ነው ዝም አልክ። እኔማ ማለት ቅድም ከእንትን በጣም ፓኒክ ሆንኩትና እንደሚሞት ሰው እንኑር እኮ እያልኩኝ ልክ በቃ ከዚህ ዓለም ማለት የኔ ይሰማል። ኔትወርክ ነው ምንድን ነው አለው ላግታሪ ይሰማል። ኔትወርክ መሰለኝ። አይ ቲንክ ትሞቃለች የኔ ዋይፋይ እና ብዙ ሙቀት አትችልም። መሬት ላይ ላርጋት እስኪ ወይ እዚህ ጭንቅላቴ ላይ ላርጋት። አሁን መጥቻለሁ። መጣ አላለ በቃ እንደሚሞት ሰው ብንኖር አልኩኝ። የልጅ እሱን ስሰማ እሱ በዚህ እድሜው አስቡ እንግዲህ ቅዱስ ቁርባን ተቀብሎ ንስሐ ገብቶ መኖሩ በራሱ አርአያ እንደሆነ እና ደግሞ እያንዳንዳችንን ልክ እንደዚሁ ድንገት ወተን ምንቀር ሰዎች እንደሆነ ማወቅ አለብን። በቃ ድንገት ወተን በቃ በማታውቀው መንገድ ልክ አሁን ድሮ አረ ሰው ሲያረጅ ነው የሚሞተው፣ ሲታመም ነው የሚሞተው ምናምን አለ ምንለው። አሁን ያ ነገር ቀረ። በቃ ሳታስበው ድንገት ተጠርተህ ትሄዳለህ። አሁን ይሄ ለእኛ ሁል ጊዜ ክርስቶስ እንደዚያ ነገሮችን በተለይ ደግሞ በቅዱስ ቁርባን ያጌጡ ሰዎችን ወደ ራሱ ሲወስድ ንስሐ ያልገባንና የጌታን ስጋና ደም ያልተቀበልን ሰዎች ለእኛ ይሄ በጣም ትልቅ ትምህርት፣ በተለይ በጣም በብዙ ውድቀት ውስጥ ያለን ሰዎች እኔንም ጨምሮ ማለት ነው ቆም ብለን እንድናስብ የሚያደርግና ነጋችንን እንድናሳምረው የሚያደርግ ነው። የዘላለም ሕይወት ለማግኘት ሰው ሲኖር ንስሐ መግባት የጌታን ስጋና ደም መቀበል አለበት። እኛ ግን ሞትን የሚሞት ሰው አይነት ህይወት ነው እየኖርን ያለን። በኃጢአት በጣም የወደቀ ማንነት ነው ያለን። ክርስቶስ ዋጋ የከፈለልን አይነት ሰዎች እንኳን አንመስልም። በጣም ደክመናል፣ በጣም ሰልችቶናል። በቃ መንፈሳዊ ህይወት ሰልችቶን ዓለማዊ ህይወት ጣፍጦን ያለ ነው እና በቃ ወደ ቀደመ ማንነታችን ብንመለስ፣ ወደ ክርስቶስ ብንመለስ ልክ የክርስቶስ ሙሽራ ሆኖ እንደሚኖር አይነት ሰው ብንኖር ብንናፍቀው ክርስቶስ አይ ቲንክ በቃ ሰለቸን መሰለኝ መንፈሳዊ ህይወቱ ምናምን ነገርና ክርስቶስ ኢየሱስን በልባችን እያሰብነው ብንኖር የተከፈለልን ዋጋ፣ መስቀሉን ዋጋ፣ መከራውን፣ ስቃዩን አስበን ነገ ከእርሱ ጋር ከቅዱሳኑ ጋር በደስታ እንደሚኖር ሰው ብንኖር ዓለም በእኛ ዘንድ የተናቀች ነበር የምትሆን። መሰዳደቡም ክፋቱም እያንዳንዱንም ነገር ከጎናችን እናርቀው ነበርና እግዚአብሔር አምላክ የወንድማችንን ነፍስ በድጋሚ በአብርሃም በይስሐቅ በያዕቆብ እቅፍ ያኑርልን። እኔም አሁን ልወጣ ስለሆነ ነው ከበደኝ። በጣም ብዙ ተዘጋጅቼ ነበር። ዛሬ ብዙ ለመማማር ነበር የመጣሁት፣ ግን ሁኔታው አልፈቀደልኝም። ይህንን ብቻ ስሜቴ ልናገር ብዬ ነው። አይ ቲንክ ኑሐሚን ወጣች መስለኛል። አልፎጨ ኔትወርክን የያዛት እንጂ አለች ነው። በቃ እኔም ልውጣ። በቃ ኑሐሚን ሻዬ ወይዬ ልደት በቃ ቀጥሉ እናንተ ምናምን። ነገ እገባለሁ። እስኪ ነገ ወዲያ እገባለሁ። ሰላም ነው። እግዚአብሔር ከእናንተ ጋር ሰላም ደሩ። እግዚአብሔር ከእኔም ከእናንተ ጋር ይሁን። ደህና ደሩልኝ።